በሰንበት ቤት መጠለያችን ነሽ፣ መማሪያችን መጠለያችን ነሽ፣ እኛና አምላክን ያገናኘ መነሻ የሚሆነን ውእቱ የሚያረክሙ ኩሎ ወያዝየክረክሙ ዘነገርኩክሙ አነ የሚለው ይሆናል። በዮሐንስ 14 ቁጥር 26 ላይ የሚገኘው ነው። እንግዲህ ነገ ያው በዓለ ጰራቅሊጦስ ከትንሣኤ ስንጀምር 50 ቀን ከዕርገት 10ኛ ቀን ነው እና እንግዲህ በነገው ቀን መንፈስ ቅዱስ ለአባቶቻችን ለሐዋርያት የወረደበት ቀን ነው። እግዚአብሔር እስከዚች ቀን በተለይ በዕርገት በሚያርግበት ጊዜ እዚሁ ጠብቁ፣ እስከ ጥቂት ቀን ድረስ እዚሁ ቆዩ ብሎ የሚቆዩበትንም አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም፣ ከላይ ከሰማይ ኃይል መንፈሳዊ፣ ኃይል እውቀታዊ፣ መንፈሳዊ ሀብት ስራ የሚያሰራ እስከምትለብሱ እስከምታገኙ እስከሚወርድላችሁ ከዚህ ቆዩ ብሎ ቀጠሮ ሰጥቷቸው እነሱም ይህን ካላቸው በኋላ ወደ ቢታንያ ከከተማ ወጣ ወደምትለው ቦታ አውፅኦሙ አፍአ እስከ ቢታንያ ይላል። ወደዚያ አውጥቶ እጁን አነሳ። ወአንበረ ላዕሌሆሙ ወባረኮሙ ወእንዘ ይባርኮሙ ተረሃቆሙ። እጁን አንስቶ በላያቸው ላይ እንዲህ እየቃጣ እየባረከ ያው እየራቃቸው የርቀት ሳይሆን የርህቀት ይላሉ አባቶች። ርቀት ምትሃት እንዳይሆን የርህቀት በዓይናቸው እያዩት ሄደ ይላል። እነሱም ከዚያ በኋላ እንደታዘዙ ተመልሰው ወደ ኢየሩሳሌም በቤተ መቅደስ እየጸለዩ እያመሰገኑ ያው ከዚያው ከተባሉበት ቦታ ቆዩ ነው። እንግዲህ ከዚያ በኋላ በነገው ጧት መንፈስ ቅዱስ እንደወረደ እናውቃለን። እንግዲህ በዓለ ጰራቅሊጦስ ስንል ያው በዓል ነው። ጰራቅሊጦስ መንፈስ ቅዱስ ነው። አዎ መንፈስ በእኛ ቋንቋ አጽናኤ አሉ ግሶች። ጸና ብሎ መጽንዒ የሚያጸና፣ ነቃ ብሎ የሚያነቃ፣ ናዘዘ ብሎ የሚያረጋጋ፣ ከሰተ ብሎ ምስጢር የሚገልጥ፣ አስተፍስሐ ብሎ መስተፍስሒ። ሁሉም ግሶቹ ሳልስ ቅጽል ናቸው። አንጽሐ ብሎ መንጽሒ፣ አስተስሬ ብሎ መስተስርይ የስሙ ትርጉም ማለት ነው። ጰራቅሊጦስ ስንል ትርጉሙ በእኛ አሁን ያልኳችሁ መጽንዒ ማለት እንግዲህ የሚያጸና የሚያበረታ። ቅድም በመነሻው ላይ እዚሁ ቆዩ ከፍ ብሎ አንትሙ ሰማዕቱ ለዝንቱ ነገር ብሏቸዋል። ለዚህ ነገር እናንተ ምስክሮች ናችሁ። ይህ ነገር ምን እንደሆነ ያው ታውቃላችሁ። ስቅለቱ፣ ሕማማቱ፣ ሞቱ፣ ትንሣኤው፣ ዕርገቱ በአጠቃላይ ክርስቶስ በዘመነ ሥጋዌ የሰራውን ለዚህ ነገር ግን በይበልጥ ደግሞ
የሰው ልጅ እንዲገደል በሦስተኛው ቀን እንዲነሳ ለዚህ የሚለው ለዚህ ነው። እንግዲህ ምስክርነታቸው ንስሐ እንዲሰብኩ ከኢየሩሳሌም መነሻቸውን አድርገው በዓለም ዙሪያ እንዲያስተምሩ ሰውና እግዚአብሔር እንዲገናኝ አስቀድሞ ግን መንፈስ ቅዱስ ካልወረደ ሁሉም ነገር እንደማይሆን ደግሞ ያው ነግሯቸዋል። ከዚያም በፊት ብዙ ያነበብነው ያየነው አለ። መንፈስ ቅዱስ ከሌለ እንኳን ሰው ፊት ሊቆሙ ለራሳቸው የሚሆንም ነገር አልነበራቸውም። አሁን ቅዱስ ጴጥሮስን ብናነሳ ዋናው ርዕሰ ሐዋርያት የቤተ ክርስቲያን አባት የሆነው መንፈስ ቅዱስን ባለመቀበሉ በቀላሉ በዕለተ ዓርብ እንደው ሞቴ ነው ካለ በኋላ ወደ ሞቱ ሲቃረቡ አላውቀውም ነው ያለ። ይህ ምንድን ነው እንግዲህ? መንፈስ ቅዱስ ከሌለ ሰው ደፍሮ ለሃይማኖቱ የማይቆም መሆኑን በሃይማኖት የማይጸና የሚመጣውን መከራ መቋቋም እንደማይችል ያው አይተነዋል። ለዚህ ነው ከላይ መንፈስ ቅዱስ ከሚወርድ ቆዩ ነው ያለ። አቅማቸውን ስለሚያውቀው አውቆዩ ከዚህ በኋላ ነው ያለ። እንግዲህ ዛሬ በጣም ያው እንደምታውቁት እያንዳንዳችን ጽናት ያቃተን፣ እውነት መናገር ያቃተን ያው ምን ሚብራራም አይደለም። ዝም ብሎ ሩቅ ቢሲ በባዶው መንፈስ እግዚአብሔር በውስጥ ሳይኖር ለሌላው መልእክት ማስተላለፍ እንዲያው ጊዜ መፍጀት ነው። የሚነገረውም ሰው ላይም አያርፍም፣ ተናጋሪውም የሚያስተላልፈው ብቁ አይሆንም። እና እንግዲህ የመንፈስ ቅዱስ መውረድ ሊቃውንቱ የቤተ ክርስቲያን የልደት ቀን ነው የሚሉት። ይችን የነገዋን ቀን ልደተ የቤተ ክርስቲያን የልደት ቀን ወይም ደግሞ እግዝእተ ኩሎን በዓላት የበዓላት ሁሉ እመቤት ትባላለ። ምክንያቱም መንፈስ ቅዱስ ባይወርድ ኖሮ ምንም ነገር የለም። ምንም ስለ ክርስቶስ የሚወራም የለም። እና ስለዚህ የቤተ ክርስቲያን ልደት ሲባል የሁላችን ልደት ማለት ነው። የአማኞች የልደት ቀን ነው። ቤተ ክርስቲያን ስንል ያው ታውቁታላችሁ፣ ለእናንተ ብዙ አይከብድም። ሕንፃውን አይደለም፣ የክርስቲያኖች የልደት ቀን ነው። በእምነታቸው ደፍረው እውነትን የሚናገሩ የሚፈጸመውን ግፍ በደል ነው፣ ስተት ነው ብለው የሚናገሩ እንግዲህ ለዚህ ያው ቅዱስ ጴጥሮስን ነገ ጧት እናየዋለን። በአንድ ጧት ስብከት 3000 ሰው ነው ያሳመን። ያ ደንጋጣው ፈሪው ማለት ነው። ያውም እኮ እንደው ፈርዶበት እንጂ የልጃገረድ ጥፊ ነው። ሌላ እንኳ ያየው ነገር አልነበረም። አንተ ከሱ ጋር አልነበርክም ስትለው ልጃገረዷ ደነገጠ። ኧረ እኔ አላውቀውም ነው ያለ። አይ ኧረ ቋንቋ አክሰንቱ ሁሉ ወነገርከ ያአውቀከ ያያውቀከም ይላል። መሳግር ነው እሱ እና አላውቀውም ይህን የምትይው አይኔን ግንባር ያርገው ነው ያለ። በመዋዕለ ትምህርቱም እሞታለሁ ሲለው እንዴት ነው አትሞትም እያለ ያው ክርስቶስ የመጣበት ዓላማም ምንም የገባው አይመስልም። እና መልሱም አንተ ሰይጣን ነው የተባለ። ሰው የሚደረገውን አይሆንም ሲል እንግዲህ ክርስቶስ ካልሞተ ምንም ነገር ትንቢቱም መጻሕፍቱም ሁሉ ነገር ዜሮ ነው ያደረገው። እሱ ያፈለገው እሱ ጋር መኖሩን የምድሩን ነገር ነው።
በብዙ ጊዜ እንደው ቅዱስ ጴጥሮስ እንደ ወቀሳም ሳይሆን መንፈስ ቅዱስን ሳይቀበል የነበረው ሕይወቱ ፍቅሩም ደግሞ ከፍቅሩም በስተጎን ወዲያውኑ መደናገጥ፣ የማይሆነውን መናገር። ወደ ደብረ ታቦር ሲወጡ አይታችኋል። እግዚአብሔር የመጣው ጎጆ ቀልሶ ሊኖር ይመስል በዚህ ለአንተ አንድ ለሙሴ አንድ ለኤልያስ እያለ ተራ ነገር ማለት ነው። እግዚአብሔር የመጣው እንግዲህ ዓለምን ሊያድን እንጂ በደብረ ታቦር ጎጆ ሊቀለስለት መናፈሻ ቦታ ፈልጎ አይደለም። በዚያም በደብረ ታቦርም ደግሞ በሌላው የሚለውን አያውቅም ደግሞ ተብሏል። የሚናገረውን አያውቅም። መችስ ሰው ዛሬ የምንለውን ያጣነው እኮ እንደዚህ ሆኖብን ነው። የሚነገረው ቀርቶ የማይነገረው የምንናገረው ባዶነት ነው። አዎ መንፈስ ቅዱስ ከሌለ የማይነገረውን ነገር ነው ዛሬ እየተናገር እንደው እንዳጠቃላይ ለክርስትናው ግራ የሚያጋባ ነገር ያለ እና ስለዚህ እንግዲህ መጽንዒ የሚለው እንደው ፈቃደኛ መሆን ነው። መንፈስ ቅዱስ አጽናኝ ነው። የደከምን ሰዎች አዎ እንደው እንዲያጸናን አጽናኝ መሆኑን አይተናል እኮ። ነገ ጧት ዛሬ የነገውን ከማለት ነው። ነገ አይተናል። ዓለም ሁሉ እስከሚገረም ቅድም እንዳልኳችሁ እሱ ያስተምራችኋል ባለው ምንም ትምህርት ቤት ሳይሄዱ ይህ ሳብጀክት ሳይባል በአንድ ቀን ጠቅላላ የዓለምን እውቀት የዓለምን ቋንቋ ያወቁበት ነው። ከዚያ በኋላ ዝንጋኤ የለም፣ ፍርሃት የለም። አዎ እሱ ሁሉን አለ፣ ሁሉን ያስተምራችኋል ነው። እና ዛሬ እኛ የምናስተምረው አይደለም። የእኛ እንኳን ሁሉን አንድ ርዕስ እንኳ ይዞ ለማብራራት ከባድ ነው። እና ሁሉን ያስተምራችኋል። ወያዜክረክሙ ኩሎ የረሳችሁትን ሁሉ ነው። በዚህ በአብነት ትምህርት ቤት በታላላቅ አባቶች እያገድፍ የሚባል ነበር። ድሮ ነው፣ አሁን አይደለም። የታላላቆች መምህራን እንደው በውሃ ላይ ጸሎታቸውን አድርገው እፍ ብለው እንደው ትምህርት አልገባው ላለው ሲሰጡት በበነጋው እሳት ይሆናል። እና ዘእያገድፍ ይባላል። በደጋጎቹ ነው፣ በአሁኖቹ አይደለም። አሁን ስሙም የለ እንኳን ገቢሩ አይደል። እና የድሮች መንፈስ እግዚአብሔር ነው። ጸሎት ጸልየው ውሃው ንፍ ሲሉበት እንደው መንፈስ እግዚአብሔር አይደል የሚል በዘፍጥረት በውሃው ላይ የእግዚአብሔር መንፈስ ያድራል። እና ያን ሲጠጣ ተማሪው በቃ ያ ውስጥ ያለው የድንቁርናው ቦታ የእውቀት ቦታ ይሆናል። እና በቤተ ክርስቲያናችን እንዲያው ዛሬ ነው እንጂ የመንፈስ ቅዱስ ሰዎች አሁን እንዳልኳችሁ በጸሎታችሁ ብዙ አባቶች ድዌ የሚፈውሱ አሉ። ሰው ሲታመም 40 ዳዊት የሚባል ነበር በዚሁ በእኛው ልጅነት። እና በጣም በአሁኑ ጊዜ ዲስከቨሪ ፍሪጅ በሚገባበት ልክ እንደዚያ ወይ አይሞት ወይ አይድን እንደዚያ ሲደረግ ምን ያደርጋሉ? 40 ዳዊት ይባላል። እና ሊቃውንቱ እንዳሉ የድጓ መምህራን እንዳሉ የቅኔ መምህራን ያሉት መምህራን ይመጣሉ። 40 ዳዊት 40 ጊዜ ማለት ነው። እና ውሃው ይፈላል። ሲጸለይ ውሃው ይፈላል። ያ እንግዲህ በበሽተኛው ላይ ሲደፋ እማይድን ከሆነ በቃ ቁርጥ ነው፣ ይሞታል። እሚድን ከሆነ ከዚያ በኋላ አይታመምም። እና የእግዚአብሔር መንፈስ በኢትዮጵያ ቤተ ክርስቲያን በገዳማቱም አሁን አለ። እና እንዲያው መጽንዒ የሚለውን
መንፈስ ቅዱስ ከሌለ ምንም ብንማር እውቀት አይደለም ችግሩ። እውነት እውቀት አይጠይቅም። እንዳለ ነው፣ በተፈጥሮ ያለ ነው፣ ክፉና ደግ ያለ ነው። ያን መናገር ግን አልቻልንም። ይኸው ዝም ብሎ እንደ ጊዜው እየነፈስ በእጅ ብልጫ ነው ዛሬ። እውነት ደግሞ አንድ ጣት ናት፣ ሁለትም አትፈልግ፣ ሶስትም አትፈልግ። እና እናንተ ወጣቶቹ እንግዲህ ለምስክርነት ስለሆነ የተጠራችሁት እውነት ከሌለ እንዲያው መድከም ነው በእውነቱ። ሕሊናችንም እኮ ይናገራል፣ እየወቀሰን እንደ አላርም እየጮኸብን ነው። እና እውነት ብዙ ትምህርት አይደለም። ሐዋርያት ትምህርት እኮ የላቸውም ብዙዎቹ። ያቺ የ3 ዓመት ኮርስ ናት። ያችሁም ብትሆን አልሆነም እኮ እየረሱ የተነሳ ዕለት ተነሳ ማለት አቅቷቸው ግማሹ ሌባ ወሰደው ይላል። ያን ሁሉ ተምረው መከራ እቀበላለሁ እሞታለሁ ካላቸው በኋላ ከእናቶች አንዷ እንደው ወስደኸው እንደው አንተ ደግሞ አይሁድም እንደዚሁ ደቀ መዛሙርቱ መጥተው ሰረቁት በሉ ተብሎ ይሄ ውሸት ተጽፏል። እና አሁን የሚያስፈልገን በሃይማኖት የጸና ወጣት ነው። ዝም ብሎ በማህበር የተደራጀ አይደለም። ይህ ማህበሩ ግሩፕ አይደለም ለሃይማኖት የሚሆነ በሃይማኖቱ በቃ ቁርጥ ያለ ኦርቶዶክስ እምነቴ ሞትሽ ሞቴ ነው የሚል ነው እንጂ እሱ አይደለም። እሱ ሌላ የቢዝነስ ሴንተር ነው የሆነ። እንደው ለቤተ ክርስቲያኗም ራሱ አንድ ደዌ ነው በእውነቱ። ብድግ ብሎ አባት በቲክቶክ የሚሳደብ አባት እንዴ! ጎበዝ እግዚአብሔርን መስደብ መሆኑን አታውቁም? አባት እንዴ! ምንስ ይሁን ምን ባለዚያው ያስቀመጠው መድኃኔዓለም ነገር ቅጣቱን እሱ ይሰጠው እንዴ? አይሰጠው? እሱ እኮ ይሰጠዋል እንዴ! አባት ሊባርክ እንጂ ሊሰደብ አባት የሚል ቃል አለ እንዴ? እና የሚደረገው ሁሉ በጣም አስከፊ። ያውም ደግሞ እንዴ ሊቃውንት ናችሁ። አሁን በዚህ ውስጥ ያለው በእንጃ እንዲያው ቢያንስ የመጀመሪያ ዲግሪ የሌለው የለም፣ ቢያንስ ሰርተፍኬት የሌለው የለም። እንዴ ይህን ሁሉ እውነት ከሌለ ምን ያደረግ ይመስላችሁ? እውነት እጃችሁ ላይ እኮ አለ፣ ራሳችሁ ላይ አለ፣ እዚህ አይምሯችሁ ላይ እውነት አለ። እና ስትወያዩም ችግሯን ያላችሁባትን የየአጥቢያታ የየሀገረ ስብከታችሁን ችግር ንቅስ አድርጎ ማውጣት ሳትደብቁ ማለት ነው። ችግሯን ቤተ ክርስቲያኑ ምን ላይ ናት? ምዕመናን ምን ላይ ናቸው? በቃ ከዚህ መፍትሄው መፍትሄው ቀላል ነው፣ እውነተኛ መሆን ነው። ምንም እኛ የምናመጣው እኮ የለም። እውነተኛ ከሆነ በእኛ ይጠቀማል። አይ ዝም ብለን ከሆነ ያው እስከምንጠፋ እንዲሁ እየተወዛወዝ እንቀጥላለን ማለት ነው። እና በርቱ፣ ጠንክሩ። እንደው በሃይማኖቱ ቋንቋ ብቻ ኑሩ። ይሄ በሌላው ጊዜ ባመጣው በዘር በመንደር የት አለ? ቤተ ክርስቲያን ውስጥ እኮ እንዲህ ያህል ፕሮግራም የለም የለም። ነገ እንዲያው እናየው ይሆናል። ዓለም ነው ተሰብስቦ እኮ ዓለም። እና ስለዚህ በተሻለ መጠን እውነቱን ይዛችሁ ለእውነት ተሰለፉ። የነገው ጊዜያችሁ ጥሩ ጊዜ እንዲሆን ነው። አለበለዚያ እየከፋ ይሄዳል። ዛሬ ውሸት በገፍ የሚመረትበት በእውነቱ እና አይገባም። ለመንፈስ ቅዱስ ሰውነታችሁ አይመችም። እንዲያ ከሆነ ይበጣጠሳል ነው ያለ። አሮጌውን ልብስ በአዲሱ አቀማዳ፣ አሮጌውን መጣፊያ በአዲሱ አቀማዳ፣ በአዲሱ ጨርቅ ቢጥፉት የአሮጌው ይዞት ይወጭቀዋል ነው። አዲሱን ወይጠን በአሮጌ አቀማዳ ይፈነዳል፣ ቀርበታው ጀሪካኑ ይፈነዳል ነው ያለ። እና መንፈስ ቅዱስ ለአሮጌ ሰውነት አይሆንም። ምንም በጎ ነገር ማድረግ አይቻልም። መንፈስ ቅዱስ አዲስ ባዶውን
ምንም ነገር የሌለበት ሰውነት ይፈልጋል። በዚያ ነው እንግዲህ የወይን ጠጁን መሸከም የሚችል ሊጾም ሊጸልይ ንስሐ ሊገባ የሚችል የአይነት ሰው ነው እንጂ ይሄ የተወጫጨቀውማ እንዴት አድርጎ ምንም በሃይማኖትማ ጾም ብትሉት ሰውየው መግደል እኮ ነው። 4 ሰዓት የሚበላውን ሰው በል መጾም አለብህ ብትሉት ሰውየው የሃይማኖቱ ስርዓትም ገደል ይገባል። እና ስለዚህ መንፈስ ቅዱስ እንዲያጽናናን ዛሬ አጽናኝ ያስፈልገናል። እያንዳንዳችን በነፍስ ወከፍ ሀገራችንን ቤተ ክርስቲያናችንን ሁሉ የሚያጽናናው ይፈልጋል። ያ ደግሞ የእግዚአብሔር መንፈስ ነው። ወይም የእግዚአብሔር መንፈስ ያደረባችሁ እናንተ ሄዳችሁ ይህን ትምህርት ይህን ስልጠና ይህን ውይይት ይዛችሁ ሄዳችሁ አይዟችሁ እንድትሉ ነው እንጂ ዛሬ ነገ በዚህ ቦታ መንፈስ ቅዱስ ይወርዳል ደግሞ አይደለም። መመሪያውን ነው ጥሎልን ይሄደ እና እንደ መመሪያው ማመን ነው። ማመን እንደው ደግሞ እግዚአብሔር አለ ብሎ ማመን ነው። እሱ ካልሆነ በእውነቱ በአፍ የምናምነው ያው ከንቱ ነገር ነው እና በርቱ፣ ጠንክሩ። ይህ ነው እንግዲህ እግዚአብሔር ጉባኤያችንን ለአባቶቻችን የሰጠውን ቅዱስ መንፈሱን ለእኛም እንዳቅማችን እንደ ሳይዛችን መቼም ፈቃደኛ ካልሆን ሳይዝ ስል ቁመት ወርድ ስፋት ቅንነት ነው። እና ቅን ሆነን የእኛን እውቀት ትተን ቅድም እንዳልኳችሁ ይሄ በማህበር በምን እሱ ለስራ ግድ የለም። በሃይማኖቱ ላይ ማህበር አታርጉ። አዎ በሃይማኖታችሁ ላይ ማህበር ለስራም ተደራጁ። ሃይማኖታችሁ አንዲት ኦርቶዶክስ ናት። እያንዳንዱ ማህበር ስም ሃይማኖታችሁ አይደለም። ይሄን እወቁት። አዎ እንዳትሞኙ፣ በጣም እንዳትሞኙ። በማህበር መስራት ለስራ ጥሩ ነው። ግን ማህበሩን ሃይማኖት አድርጎ ያም የኔ ነው ይህም የኔ ነው ማለት ይኸው ጥፋቱን የምታዩት ነው። አንዲት ቤተ ክርስቲያን ናት፣ አንዲት ሀገር። ይሄንን በልቡናችሁ ጻፉ፣ ለነገ ማለቴ ነው። ከዚህ በተረፈ ደግሞ ነገም ተነጎዳም ጊዜ ካለ በእውነቱ እናንተ ጋር ነው የምንኖር። በርቱ፣ ጠንክሩ፣ ሰዓት አክብሩ። ባለችው ሰዓት ተወያዩ። እግዚአብሔር ጉባኤያችንን ይባርክልን። የሰንበት